ተውሂድ በሶስት ይከፈላል ብሎ ለ25 ደቂቃ ያብራራል። መስጂድ ላይ ቆሞ የሚያስተምረው ሼክ የሆነ አካል አስተሳሰብን ነው የሚያራምደው። ለምን? ደሞዝ የሚከፍለው የሆነ አካል ነው። ለቁርአን አይደለም ታማኝነቱ ለሆነ አካል ነው። ታማኝነቱ ደሞዙን ስለሚቆርጡለት ሰዎች ነው። ይህን ባልናገር ደሞዙን ይቆርጡታል ይላል። እንዴት ናቸው? እንግዲህ ትናንትና በኡስታዝ ካሊድ ላይ አንዳንድ ቪዲዮዎችን እየሰራ ነበርና ተውሂድን በተመለከተ ዛሬ ደግሞ እናወራ ትንሽ። ተውሂድን ለሶስት ይከፍሉታል የሚለው ከምን አንግል ነው? ወይስ ተውሂድ ከምን አንግል ነው ለሶስት የሚከፈለው የሚለውን እናያለን ኢንሻአላህ በአላህ ፍቃድ። ይሄን ሐሳብ የሚያራምዱት እንዳሉ የጥመት አንጃዎች ከዘመናችን አሁን ከመጣው ከአህባሽ ጀምሮ እስከ ቀደምቶቹ ያራምዱታልና ይሄን አካሄድ ከዚህ አንግል ኢንሻአላህ እስቲ የምንመልስ ነገር ይሆናል በአላህ ፍቃድ ከሆነ ማለት ነው። በመጀመሪያ ደረጃ ተውሂድ የሚለውን ቃል ተንተርሰን እናወራ። ተውሂድ ማለት ምን ማለት ነው ከተባለ ተውሂድ ማለት በቋንቋ ደረጃ አንድነትን እንደሚያመላክት ትላንትና አይተናል። በሸሪዓ ደረጃ ደግሞ ላኢላሃ ኢላላህ የሚለውን ቃላት እንደሚያመላክት አይተናል። ላኢላሃ ኢላላህ የሚለው ቃላት ምንድነው የሚወክለው ወይም ትርጉሙ ምንድነው ከተባለ ላ ማዕቡዱ ኢላ ቢሐቅን ኢላላህ ነው። ከአላህ በቀር በሐቅ የሚመለክ አምላክ የለም ብሎ መመስከር ነው። ላኢላሃ ኢላላህ የሚለው ደግሞ ራሱ ኢስባትና ያጸደቀው ነገር አለ። ምንድነው ኢስባቱ ከተባለ ያጸደቀው ነገር መጀመሪያ ውድቅ ያደረገው ነገር ነው። ያጸደቀው ውድቅ ያደረገው ነገር ላኢላሃ የምትለው ውድቅ ታደርጋለች። ምን እንዳለ ጣዖታትን ናፊ አድርጋ ትጥላለች። ጣዖታትን የሚያመልኩትን በሙሉ እንደማይመለክ ማለት ነው። ኢላላህ የሚለው ደግሞ አላህ Subhanahu Wa Ta'ala ብቻን ማምለክ እንዳለ ታጣቁማለች። ከአላህ በቀር ያሉትን በሙሉ ላኢላሃ የሚለው ናፊ አደረገ ማለት ነው፣ ውድቅ አደረገ። አሁን እዚህ ጋር ቁርአን ላይ አላህ Subhanahu Wa Ta'ala በሶስት አይነት መልኩ ነው የተገለጠ። በምን ከተባለ ጌትነቱን ለብቻ ነጥሎ ተናግሯል። ፍጥረታትን በሙሉ ብቻውን እንደፈጠረ ተናግሯል። አምልኮን በተመለከተ ሁሉም ለሱ እንዲገባው አድርጎ ተናግሯል። ለሱ እንደሚገባው ማለት ነው። አሁን እዚህ ጋር እነዚህ ሶስት ነገር አንድ ላይ ዑለማዎቻችን ጀም አድርጎ አመጡልን። ቀደምት የነበሩ ኡስታዞቻችን ማለት ነው። ትላልቅ አይማዎቻችን ጀም አድርጎ አመጡልን። እንዴት አድርጎ ከተባለ ተውሂድ ብለው ሰየሙ። ተውሂድ የሚለው ቃላት ላኢላሃ ኢላላህ ሲያሲዝ በስሩ ሶስት ነገራቶችን እንዳስያዘ ማለት ነው። ተውሂድ ለኡሉሂያ፣ ተውሂድ ሩቡቢያ፣ አስማ ወሲፋት። ይሄ ምን ማለት ነው? ተውሂድ ለአስማ ወሲፋት ስምና ባህሪ ማጥበቅ ነው። ከቁርአን ማስረጃ እናያለን። ተውሂድ ለኡሉሂያ ጌትነትን ወይም አምልኮ ለብቻ ለሱ ብቻ እንደሚገባው ነጥሎ መናገር ነው። ተውሂድ ሩቡቢያ ጌትነት ለሱ ብቻ እንደሚገባው ለአላህ ብቻ እንደሚገባው መመስከር ነው። አሁን ለሱ ማስረጃ አለ እንደ ከተባለ ከቁርአን አለ። ራሱ ከቁርአን ሁሌም በቀን 5 አውቃት ሶላት አለ። በ5 አውቃት ሶላት ውስጥ የሚባል የቁርአን አያ አለ። እሱም ሱረቱል ፋቲሃ። እዛ ላይ ብቻ ቁመን ልናረጋግጥ እንችላለን። እሺ እንዴት ተደርጎ ከተባለ ማስረጃችንን ስናወራ ሱረቱል ፋቲሃን ብቻ በተመለከተ ነው። ሱረቱል ፋቲሃ ተውሂድ ሩቡቢያ፣ ተውሂድ ኡሉሂያና ተውሂድ አስማ ወሲፋትን ያረጋግጣሉ እንዴ ከተባለ እንዴት ተደርጎ ባድ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም አልሐምዱሊላሂ ረቢል ዓለሚን ምስጋና ለዓለማቱ ጌታ የተገባ ይሁን። ያ ለዓለማቱ ጌታ የተባለው ጌትነቱ ስናጠራ ምንን ተንተርሰን ነው? የትኛውን ተውሂድ ነው የሚወክለው? ተውሂድ ሩቡቢያ አንድ አረጋግጥ። አርራህማን ረሂም፣ አርራህማን ስሙ ነው አይደለም? ስሙ ነው። አርራሂም ስሙ ነው አይደለም? ስሙ ነው። ምን አረጋግጥ? ተውሂድ አስማ ወሲፋት ባህሪያቶችንም ስሙን አረጋግጥ። ማሊክ የውሚዲን የፍርዱ ቀን ባለቤት የኮንኮ ኢያከ ነዕቡዱ ወኢያከ ነስተዒን አንተን ብቻ እገዛለሁ፣ አንተን ብቻ እርዳታን እጠይቃለሁ። ተውሂድል ኡሉሂያን አረጋግጥ። ተውሂድል ኢባዳ የሚባለው ማለት ነው። እዚች ጋር ነው አብዛኛው የጥመት አንጃ ችግር ያለበት፣ እዚች ጋር ነው ማለት ነው። ነገር ግን ችግር አለበት ብዬ አይደለም። እሱ የተናገረው ነገር ስህተትም ቢሆን እንትን አልለም። እዚህ ጋር ይሄን ንግግር ይሄ ተውሂድ ትርጉሙ ይሄን ከሰጠን እኒህ ተውሂድን የሚያስተምሩ ሰዎች ማን ነው የሚከፍላቸው ምንዳቸውን? ይሄ ንግግር የአላህ ንግግር ነው ወይስ የነዛ ሌላ ሰው የተናገረው ንግግር ነው? ለዚህ መልስ ፈልጋለሁ። ከርሶም ባይሆን ወንድሞች እህቶች ንገሩኝ እስቲ የምታውቁትን ነገር ካለ። ይሄን በማስከተል የተናገረው ንግግር ላይ ቁርአንን ወይም ከቁርአን ተስፋ የሚያስቆርጥ ሰዎችን ከመቁረጥ ላይ ነው ያሉት የሚለው ንግግር ተውሂድን በማስተማር ሰዎች ተስፋ የሚቆርጡ ከሆነ ተውሂድ ውስጥ ያሉትን የነብያትን ፕሮቶኮል ማወቅ እኮ ግዴታ ነው፣ የነብያቶችን ታሪክ። ነገር ግን ተውሂድ ሳያውቁ የነብያቶችን ታሪክ ማወቅ ትርጉም የለውም። እዚች ምድር ላይ ነብያቶች በሙሉ ሲላኩ ተውሂድን ይዘው ነው እንጂ መጀመሪያ የመጡት ስለ ፕሮቶኮልና ስለ ታሪክ አይደለም።
ነብዩ መሐመድ አለይሂ ሰላቱ ወሰለም መጀመሪያ ላይ በሚመጡበት ሰዓት ላይ ታሪክን አይደለም ያስተማሩት፣ ፕሮቶኮልን አይደለም ያስተማሩት። ምንድነው ያስተማሩት? ተውሂድን ነው። ምንን ተንተርሰው? ኢቅራ በሚለው ነብይነታቸው ሲረጋገጥላቸው በማስከተል ያ አዩሃል ሙደሲር ወላደ ሱረቱል ሙደሲር ምንድነው የሚለው? ያ አዩሃል ሙደሲር አንተ የተከናነብክ ሰው ይሁን ቁም ፈአንዚር ተነሳ አስጠንቅቅ፣ ወረበከ ፈከብር ጌታህን አልቅ፣ ወቲያበከ ፈጠሂር ወሩጅዘ ፈሐጁር ወላ ተምኑን ተስተክሲር ወሊረቢከ ፈስቢር። ላኢላሃ ኢለላህ ማለት ከብዷቸው አይደለም እኮ። እነዚህን ሁላ ማልክቶች እንዴት አድርገን እንክዳለን ነው እኮ። ወደ አላህ ያቃርቡናል የሚለውን ማስረጃ ተንተርሰው ነው እኮ እነሱ። አላህ ሱብሓነሁ ወተዓላ እኮ አብዛኛውን ቁርአን ላይ እኮ እንዳለ አብዛኛውን ሲናገር እኮ ስለ ቀደምት ሙሽሪኮች እኮ በተውሂድ ሩቡቢያ እንደሚያምኑ እኮ ይናገራል። ነገር ግን ተውሂድ ኡሉሂያና አስማ ወሲፋትን በተመለከተ አይቀበሉም። ለዛ ነው እኮ ነብዩ يفسرون على أن إسرائيل هو يعقوب ابن إسحاق ابن إبراهيم عليهم الصلاة والسلام. የተፍሲር ሊቃውንቶች በሙሉ ያለምንም ልዩነት ሁሉም ይስማማሉ። በምንድን ነው የሚስማሙት? እስራኤል ማለት ያዕቁብ ለመሆናቸው። ነብዩላህ ያዕቁብ እስራኤል بمعنى አብዱላህ ማለት ነው። ኢስራ ማለት በቋንቋቸው አብድ ማለት ነው። ኢል ማለት አላህ ማለት ነው በቋንቋቸው። እስራኤል አብዱላህ የአላህ ባሪያ ማለት ነው። እና ነብዩላህ ያዕቁብ አለይሂ ሰላም እስራኤል የሚባሉት እሳቸው ናቸው። باتفاق المفسرين ሙፈሲሮች በዚህ ሙሉ በሙሉ ይስማማሉ። እና እኛ ዛሬ ደግሞ አንድ ጎረምሳ መጥቶ የት እንደቀራ የማይታወቅ ሚዲያ ያገነነው እስራኤል ማለት ያዕቁብ አይደለም ብሎ ሰውን ለማጠራጠር መሞከሩ ትልቅ ስህተት ነው። አንደኛ ከማን ነው ዒልም የምንወስደው? መጀመሪያ ሙፈሲሮችን የእውቀት ባለቤቶችን መሰረት አድርገን ነው የምንነሳው። በልብ ወለድ ቁርአን መፈሰር ትልቅ አደጋ ለመኖሩ አንዱ ይሄ ነው። አደጋ ነው። ዝም ብሎ እንግሊዘኛ ስላወቀ አንዱን ዝም ብሎ ከላይ ከታች እያለ ያለምንም አንድ ሐዲስ እንኳን دليل ማምጣት አይችልም። እዛ ቦታ ላይ ቁርአን በሐዲስ ይፈሰራል። ቁርአን በቁርአን ይፈሰራል። በሰሃቦች ንግግር ይፈሰራል። ይህ ሰው ደግሞ እንዳው ቃሏን ልክ እንደ ቁርአንዮች ቃሏን አንዷ ሱረቱል በቀራ ከንተና ጋር ተሰስራላት፣ ሱረቱል ቀሶስ ከንተና ጋር ተሰስራላት፣ ከንተና ተገናኝቶ ምናምን እንደዚህ በቃ ከዚህ ውጭ ምንም የማያውቅ ማለት ነው። ልክ እንደ ትልቅ ዓሊም ተደርጎ የተያዘ አንድ አላዋቂ አንዳንድ ጊዜ ይሄን ብቻ አይደለም የያዕቁብንም እስራኤል ማለት ያዕቁብ አይደለም ማለቱ ብቻም ሳይሆን ተውራት ለሙሳ ተሰጠ የሚለውን ያንንም ክዷል። ተውራት የሙሳ አይደለም እያለ ነው። ለሙሳ ተውራት ሰጠነው ስላላለ ይላል። ኪታብ ሰጠነው ነው ያለው። እንግዲህ ሐዲስን ምን ያክል እንደማይቀበሉ ነው የሚያሳየው። እና እንደዚህ ያሉ ሚዲያ ገነናቸው አንቱ የተባሉ ሰዎችን መጠንቀቅ አለብን። ዑለሞች ወሰላቱ ወሰላሙ ዐላ ረሱሊላህ። አላሁ ሱብሓነሁ ወተዓላ ቅኑን መንገድ ይምራን፣ ከጥመት ይጠብቀን፣ ጠሞ ሰዎችን ከማጥመም አላህ ይጠብቀን። ኻሊድ ክብሮም ከዕለት ተዕለት ወደ ከባባድ ጥፋቶች እያሽቆለቆለ ነው። ለዚህ ከዳረጉት ጉዳዮች ውስጥ አንዱ ወንጀል ላይ መዘፈቁ ነው። ወንጀሉንም በአደባባይ ማሰራጨቱ ነው። ልብ በሉ፣ ወንጀሎች በሰው ልጆች ግንዛቤ ላይ ተጽዕኖ ይፈጥራሉ። ምክንያቱም አላህን መፍራት ስንችል ነው አላሁ ስብሓነሁ ወተዓላ ለተሻለ ዕውቀት የሚመርጠን። ጥፋታችን ደግሞ በሃይማኖቱ ላይ ሲሆን ደግሞ ይበልጥ ነገሮች ግራ እየተጋቡን እያደናበሩን ይሄዳሉ።
ኻሊድ ክብሮም ወጣትም የሆኑ ሴቶችን ከወንዶች አጠገብ ላጠገብ ሰብስቦ እሱ ራሱ ደግሞ ምን እያደረገ ፊት ለፊት እየተመለከታቸው የቁርአንን ትርጉም አስተምራቸዋለሁ ይላል። ቁርአን ውስጥ ግን በግልጽ ደግሞ አላሁ ስብሓነሁ ወተዓላ ምን ብሎ ሲያበቃ የነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች ማናገር ከፈለጋችሁ፣ ጥያቄ መጠየቅ ከፈለጋችሁ ከመጋረጃው ጀርባ አናግሯቸው ይላል። የነቢዩ ሚስቶች ምን ከመሆናቸው ጋር ለኡመተል ኢስላም በጠቅላላ እናቶች ከመሆናቸውና ማንም ሊያገባቸው ካለመቻሉ ጋር ልናገባቸው ማንችላቸውን ሴቶች እናቶቻችንን የነቢዩ ሚስቶች ከመጋረጃ ጀርባ አስተምሯቸው ወይም ከመጋረጃ ጀርባ ጥያቄ ጠይቋቸው ከተባል ዛሬ ደግሞ ፊት ለፊት ካላየኋቸው እያለ ኻሊድ ክብሮም ቁርአን ትርጉም አስተምራቸዋለሁ ብሎ የቁርአኑን ትርጉም ራሱ ሲጥሰው በጣም ቀላል የሚባሉ ከዑለማዎቻችን ከላይ ጀምሮ ከድሮ ስንማር የመጣነውን ትምህርት ዛሬ ልቦለዱን እየተከተለ እኔ እንደሚመስለኝ አላሁ አዕለም እኔ እንደሚመስለኝ እያለ የተፍሲር ሊቃውንቶች በጠቅላላ የተስማሙበትን መስአላ ጥሶ ይገኛል። ልብ በሉ እንግዲህ እዚህ ጋር ከልብ ወለዱ ተነስቶ ምን እያለ ነው? ያዕቁብ ማለት እስራኤል ማለት አይደለም። ቁርአን ውስጥ ይሄንን በግልጽ አታገኙትም፣ ማስረጃ አታመጡም ማለት። እንዴት ነው ማስረጃ በዚህ መልክ የሚጠየቀው? ምክንያቱም የሸሪዓ ምንጫችን ቁርአን ብቻ ነው እንዴ? በፍጹም አይደለም። ቁርአንና ሐዲት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ይሄን አስመልክቶ ምን አሉ? ኡቲቱል ቁርአን ወሚስለሁ መዓ፣ ቁርአንንና አምሳያውን እኮ አብሬ ተሰጥቻለሁ አሉ። ሁለተኛ አላህ ራሱ ደግሞ ምን አለ? ወአንዘልና ኢለይከ ዚክር፣ ነቢያችን ሆይ በአንተ ላይ እኮ ቁርአንን አወረድንብህ ሊቱበይነ ሊናስ፣ ለሰዎች ልታብራራላቸው ማኑዚለ ኢለይሂም፣ ወደ እነሱ የተወረደላቸውን። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ያዕቁብ ማለት እስራኤል እንደሆነ በሐዲታቸው አብራርተዋል። ስለዚህ ከዚህ ምን እንይዛለን? አጠያየቅህ ራሱ የሃይማኖት ዕውቀት በጣም ገና እንደሆንክ፣ ገና በሆንክባቸው ጉዳዮች ደግሞ ባትዳፈር፣ መዳፈርህ ደግሞ አንተን ለጥፋት ይዳርግሃል። ለዛ ነው እኮ ከቁርአን ላይ ልታመጡልኝ አትችሉም አልክ። ከቁርአን ብቻ ነው እንዴ ማስረጃችን? የታላቁ ነቢይ የነቢያት ሁሉ መደምደሚያ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስተምሮትን የጥለኸው ነው። ስለዚህ ልብ በል፣ ቁርአን በቁርአን አንቀጽ ይተረጎማል። ቁርአን በሌላ የነቢዩ ሐዲት ይተረጎማል። ሐዲት በሌላ የነቢዩ ሐዲት ይተረጎማል። ሐዲት በሌላ የቁርአን አንቀጽ ይተረጎማል። ቀጠልክና ምን አልክ? እኔ እንደሚመስለኝ ኢብራሂም ዓለይሂ ሰላም ዘመን የኖረ ሰው ነው ያዕቁብ ማለት፣ ወይንም ደግሞ ከሱ በፊት የኖረ ነው አልክ። እስቲ ማስረጃህን ጀባ በለን። ያው ያለ ማስረጃ ሃይማኖት መናገር አይቻልም አይደለ? ስለዚህ እኛ ምንፈልገው ያንተን የግል አስተሳሰብ ሳይሆን ሐቁን ብቻ መስማት ነው። ስለዚህ አላህ ባሪያዎች ከዚህ ምን እንይዛለን? ዕውቀት ከደምና ከስጋችን በላይ ነው። ኢብን ሲሪን እንዳሉት ይህ ዕውቀት ማለት እኮ ሃይማኖት ነው። ዕውቀታችሁን ከማን እንደምትይዙ እወቁ ይላሉ። ማን? ኢብን ሲሪን ታላቁ ታቢዒ። ስለዚህ የአላህ ባሪያዎች ሆይ አሳሳሾች በዝተዋል፣ ተጠንቀቁ። እሱ ጋር እየሄዳችሁ ወንድና ሴት ተቀላቅላችሁ የምትማሩ ሰዎች አላህን ልትፈሩ ይገባል። አላሁ ስብሓነሁ ወተዓላ እየታመጸ አላህን እናውቃለን ማለት አይቻልም። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።